የዚህ አላህና የሰው ሐቅ ማንም ይሁን ማን ከተጋጨ የሚቀደመው የአላህ ሐቅ ነው። አላህ ተባረከ ወተዓላ የከለከለውን ነገር መልእክተኛ የከለከሉትን ነገር ባልካዘዘ ከጠየቀ አይ ማለት ግዴታ ይሆንባታል። የእሱን ክብር ለመንካት ከእሱ ትእዛዝ ውጭ ለመሆን ሳይሆን ከማንም በላይ የሆነውን አላህን ተባረከ ወተዓላ ለማክበር እንደሆነ ከመንገር ጋር ማለት ነው። አንዳንዴ ጃሂል ሊሆን ይችላል ባል የኔ ማሳወቅ፣ ሌላ ጊዜ የኢማን ድክመት የቀልብ ድርቀት ያለበት ሊሆን ይችላል። ይሄኔ መገሰጽ። ፀጉር የመቀጠልን ስራ መሰራ ለራሷ እንዲቀጠልላት የምታደርግ አላህ ረግሟቸዋል፣ ከረሕመቱ ከዝነቱ አርቋቸዋል ብላ። ስለዚህ ፀጉር ቀጣዮች አስቀጣዮች የተረገሙ ናቸውና አይሆንም። ተመልከቱ፣ ፀጉሯ ከመርገፉ ጋር ይሄን ለማድረግ ከመገደዷ ባለቤቷ እንዲደረግ አዟል፣ አስፈላጊ ሆኖ ተገኝቷል። ከመሆኑም ጋር ግን ራሱ ሐራም የሆነ ነገር ስለሆነ ሌላ ችግር ስላለው ተዝዊር ስለሆነ ውሸት ስለሆነ አይሆንም። ታዲያ ፀጉር ያላቸው ፀጉር ለማርዘም አሊያ ደግሞ የተሻለ ፀጉር እንዳላቸው ለማስመሰል አርቲፊሻል ፀጉር፣ የእንስሳት ፀጉር፣ የሰው ፀጉር የሚያስከትሉ በተፈጥሮ ፀጉር ላይ ሌላ የሚደርቡ ምን ሊባሉ? ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። بسم الله الرحمن الرحيم. الحديث 28 28ኛው حديث باب إذا دعا الزوج زوجته ባል ሚስቱን ከጠራ ከጋበዘ إلى معصية ለወንጀል ከጋበዛት فعليها ከሷ ይጠበቃል أن تمتنع እምቢ ማለት ولا تجيب እሺ ከማለት መታቀብ እንደሚጠበቅባት የሚያሳይ ሐዲስ የሰፈረበት ባብ ነው። عن عائشة رضي الله عنها አይሻ አላህ መልካም ስራቸውን ይወደድላቸውና أن امرأة من الأنصار ከአንሷር ከመዲና ሴቶች አንዲት ሴት ዘወጀት ابنتها ሴት ልጇን ዳረች። ከዛም ታመመች ካገባች በኋላ በህመሙ ምክንያት فتمعط شعر رأسها የራሷ ፀጉር ረገፈ። فجاءت إلى النبي صلى الله عليه وسلم ልጇን የዳረች እናት ወደ ነቢይ መጣች። فذكرت ذلك له የሴት ልጇ ላይ የደረሰውን ችግር መታመሟን ፀጉሯ መርገፉን ለነቢይ ነገረቻቸው። فقالت ቀጥላም አለች إن زوجها የልጄ ባል አመረኒ አዞኛል أن أصل في شعرها ፀጉር እንደቀጥልላት በአንዳንድ ዘገባዎች ፀጉሯ ላይ ራሷ ላይ የሆነ ነገር እንዳደርግ እንዳስቀምጥ አዞኛል። እንዴት ይሻላል እንዴት ይታያል አለቻቸው። فقال ነቢ አሉ ላ አይሆንም አሉ። ምክንያቱም إنه لعن الموصلات ፀጉር ቀጣዮች ተረግመዋልና አይቻልም፣ የአላህን እርግማን ያስከትላል። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ተማዓጠ ማለት ሰቀጠ ረገፈ ወደቀ ማለት ነው። አصለ ፊ ሸዕሪሃ ማለት ደግሞ አዚዱ ፊህ ፀጉሯ ላይ መጨመር ሚን ገይሪሂ ሌላ የራሷ ያልሆነን ፀጉሯ ላይ እንድጨምር እንዳስቀምጥ እንዳኖር አዘዘኝ ባሏ አለቻቸው። የአላህና የሰዎች ሐቅ ከተጋጨ የአላህ ሐቅ ነው የሚቀደም። ባል ሐቅ አለው። ከወላጆች ሁሉ የባል ሐቅ እንደሚበልጥ ተነግሯል። ከአላህ ውጪ ለማንም የሚሰገድ ቢሆን ለባል እንዲሰገድ አዝ ነበር ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ይሄ ሁሉ ሐቅና ደረጃ ያለው ባል እንኳ ወንጀል እንዲሰራ ካዘዘ እሺ ማለት ግዴታ አይሆን። إذا دعا الزوج زوجته ባል ሚስቱን ከጋበዘ ካዘዘ ከጠራ إلى معصية ለወንጀል ወደ ወንጀል فعليها أن تمتنع እምቢ ማለት ግዴታ አለባት። ولا تجيب እሺ ማለት የለባት። አጅነቢ ወንድን እንድጨብጥ ቢያዝ አሊያ ደግሞ ከአጅነቢ ጋር ተቀላቅላ አብራ ፊት ለፊት ሆና እንድትቀመጥ አጅነቢ ፊት እንድትገላለጥ ወንድሜ ነው ዘመዴ ነው ጓደኛዬ ነው አብረሽ ሁኚ
ሰላም በይው ቢል እሺ ማለት ግዴታ የለባትም። ባል ነውና እንዴት የባልን ትዕዛዝ ታምጪያለሽ አይባል። ወንጀልን እሺ ማለት እንደማይቻለው ሁሉ ግዴታ የሆኑ ነገሮችን ሲከለክልም እሺ ብሎ መከልከል አይቻል። ሶላት አትስገጂ ቢል ሒጃብ አታድርጊ ቢል አይቻል። ፈርድ ረመዳንን ጾም አትጾሚ ቢል እሺ ማለት አይቻል። ሱና ጾም ነው አስፈቅደው ትጾም የተባለ ፈርድ ጾም ብታሳውቀው መልካም ነው። በተለይ ጊዜው ሰፊ ከሆነ ቀዷ አለብኝ ከፋራ አለብኝ መጾም ፈልጋለሁ ብላ ብታሳውቅ መልካም። ጊዜው ከጠበበ ማሳወቁም ማስፈቀዱም የግድ ነው ይጠበቅባታል አይባልም። የዚህ የአላህና የሰው ሐቅ ማንም ይሁን ማን ከተጋጨ የሚቀደመው የአላህ ሐቅ ነው። አላህ ተባረከ ወተዓላ የከለከለውን ነገር መልእክተኛ የከለከሉትን ነገር ባል ካዘዘ ከጠየቀ አይ ማለት ግዴታ ይሆንባታል። የእሱን ክብር ለመንካት ከእሱ ትዕዛዝ ውጭ ለመሆን ሳይሆን ከማንም በላይ የሆነውን አላህን ተባረከ ወተዓላ ለማክበር እንደሆነ ከመንገር ጋር ማለት ነው። አንዳንዴ ጃሂል ሊሆን ይችላል ባል፣ ይሄኔ ማሳወቅ። ሌላ ጊዜ የኢማን ድክመት የቀልብ ድርቀት ያለበት ሊሆን ይችላል፣ ይሄኔ መገሰጽ። እነ እምረአተ ሚነል አንሷር ዘወጀት ኢብነተሃ ከአንሷር ከመዲና ሴቶች መሃል አንዲት እናት ልጇን ዳረች። ከተዳረች በኋላ ታመመች። ህመሙን ተከትሎም ተመዐጠ ሸዕሩ ረእሲሃ የራሷ ፀጉር ረገፈ። መዕጦ ማለት አስሉ ከመሰረቱ መነቀል መመዘዝ ማለት ነው። ከስር ከመሰረቱ መመዘዙን መነቀሉን ተከትሎ ይወድቃል፣ ይረግፋል፣ ይሰባበራል። ፀጉር ለሴት ልጅ ትልቅ ውበት ነው። ሴት ልጅ ፀጉሯን መላጨት ተከልክላለች በዲናችን። መቁረጡን ማሳጠሩን በተመለከተ የተንቢሃት ደርስ ላይ በሰፊው ዳሰናል። ከፈረንጆች፣ ከካፊሮች፣ ከጋጠ ወጦች፣ ከወንዶች ጋር ለመመሳሰል ከሆነ ሐራም ነው። እጅግ በጣም በዝቶ መንከባከቡ መጠበቁ አስቸግሯት ከሆነ ባሏን አስፈቅዳ የምታደርግ ችግር የለውም ብለናል። ሆኖም ግን የሌላትን ፀጉር መቀጠል የለባትም። ያላትን ቆርጣ ማስወገድ የለባትም። የሌላትን መቀጠል የለባትም። ውሸትን ማስመሰል። ዲን አልእስላም ውበትን ጀማልን የሚወድ ዲን ነው። ሴት ልጅ አትገላለጥ፣ አትቀንደብ፣ ፀጉር አታስቀጥል ሲባል እስላም ውበትን የሚጠላ ሆኖ አይደለም። ሴት ልጅ ውበቷን እንድትጠብቅ ያዛል፣ ይመክራል። በተለይ ባለ ትዳር ሆና ባሏ ይበልጥ እንዲወዳት በእሷ ደስተኛ እንዲሆን በላ ውበቷን መጠበቋ አጅርም ጭምራል። አይሻ ረዲየላሁ ዐንሃ አላህን ሲያወድሱ ሲያጠሩ ወንዶችን በጺም ሴቶችን በፀጉር ያስዋበው ጌታ አላህ ጥራት ይገባው ይሉ ነበር። ሕፃን ልጅ እንኳ ብትሆን ሴት ልጅ ፀጉሯ አይላጭ። አቂቃ ላይ እንኳ አቂቃ ሲወጣ የወንድ ልጅ ፀጉር ይላጫል፣ ሱና ነው። የሴት ልጅ ግን አይላጭ። አንዳንድ የሻፊዕያ ፉቃሃዎች ይላጫል ቢሉም ራጅሑ ትክክለኛው የሴት አይላጭ። ከፍ ብላ በሐዘን በአደጋ ምክንያት ከሆነ የምትላጨው ወንጀል ይሆናል። አላሁማ ኢላ የግድ ሆኖ ከሕክምና ጋር በተያያዘ ፀጉርን መላጨት ግዴታ ሆኖ ከተገኘ ታማኝ 2 ዶክተሮች የጤና ባለሙያ ፀጉር መላጨት አለበት ካለ አሊያ ደግሞ የሚወስዱት መድኃኒት የፀጉርን መነቃቀል መጥፋት ያስከትላል ሊያስከትል ይችላል ካለ ለፀጉር ተብሎ ህይወት ይጥፋ ይባል። ነገር ግን ታማኝ ዶክተር ይሄን ብሎ መሆን አለበት። በሌላ መድኃኒት የማይድን መሆን አለበት። ከዚህ ውጪ በሩራ ደረጃ ሳይደርስ ፀጉር ማስወገድ አይቻልም። በተቃራኒው ደግሞ ማስቀጠል አይቻልም። እናት ለልጇ ተጨንቃ ነቢዩን ዓለይሂ ሰላቱ ወሰላም መታም ማከረች። ይህ የሱሐቦች ዓዳ ነበር፣ መለያቸው። ማንኛውንም ነገር ያለ እውቀት አያደርጉም። ፈሰሉ አህለ ዚክር ተብላ ማታውቁ ከሆነ የእውቀት ባለቤቶችን ጠይቁ ተብላ የተለያዩ ሱሐቦች ወንዶችም ሴቶችም በአካል የመጡ ሌላ ሰው የላኩ ነቢዩን ይጠይቁ ነበር፣ ያማክሩ ነበር። ስለዚህ ማንኛውንም ይጠቅመናል ብለን የምናስበውን ነገር ከማድረጋችን በፊት የሸሪዓ ሁክሙን ብይኑን ካላወቀን ቀድመን ልንጠይቅ ይገባል።
ብዙ ሰዎች ካደረጉ በኋላ ነው የሚጠይቁት። አሊያ ደግሞ ዝም ብለው አድርገው ትክክል አይደለም ሲባል ሲሰሙ ነው ወደ መጠየቅ የሚሄዱት። ይሄ በጨለማ መጓዝ ነው። ሸሪዓ ሙሉ እውቀት ላይ ሆነን እርግጠኛ ሆነን እንድንጓዝ ነው የሚፈልገውና ፈጃአት ኢለ ነቢይ ወደ ነቢ መጣች። ፈዘከረት ዛሊከ ለሁ የሆነውን ነገር ለነቢ ነገረቻቸው። የልጇ ባል ባለቤቱ ታማ ፀጉሯ በመርገፉ በመሰባበሩ በመጥፋቱ ምክንያት ሌላ ፀጉር እንዲገጠምላት ይፈልግ ነበር። አንዳንዴ ጨርቅና መሰል